ተከታዮቼ እንደምን ከረማችሁ? ዛሬም እንደተለመደው አዲስ ቶፒክ ይዤ በዚህ ቪዲዮ ቀርብ ያለው በዛሬው ቪዲዮ ውስጥ የምናየው ኒውሮኖችን እንዴት ክላሲፋይ ማድረግ እንደምንችል ታይፕስ ኦፍ ኒውሮኖችን በደንብ እናያለን ማለት ነው። በዚህ ቪዲዮ ውስጥ ኒውሮኖችን ከሚሰጡን ጥቅም አንጻር እና ካላቸው ቅርጽ አንጻር ካታጎራይዝ ማድረግ እንዴት ካታጎራይዝ ክላሲፋይ ማድረግ እንደምንችል የምናይበት ቪዲዮ ነው። መልካም ቆይታ። አሁንም እንደተለመደው ሰብስክራይብ ማድረጋችሁን አስተያየት መላካችሁን አትርሱ። ጥያቄም ካላችሁ ኢንቦክስ ብታደርጉ ግልጽ ያልሆነ ነገር ካለ መልስ ልሰጥ እችላለሁ። መልካም ቆይታ። when we see types of neurons, we can categorize neurons based on their structure and also function. ስለዚህ ኒውሮኖችን ከሚሰጡን ጥቅም አንጻር ኦር ካላቸው ስትራክቸር አንጻር ካታጎራይዝ ማድረግ ይቻላል። ያን ነው ኒውሮንስ ክላሲፊኬሽን ብለን ስንል according to their function and structure we can categorize the neuron. let's see one by one. እስኪ አንድ በአንድ እያየን እንሂድ። መጀመሪያ ላይ based on their function classify እናድርግ። ኒውሮኖችን ፋንክሽናሊ ክላሲፋይ እናድርግ። እስኪ ፋንክሽናሊ ኒውሮኖችን በምናይ ፋንክሽናል ካታጎራይዜሽን በምናይበት ሰዓት ኒውሮንስ ፋንክሽናሊ ካታጎራይዝ based on the direction in which action potentials are conducted. ስለዚህ አክሽን ፖቴንሻልን ኮንዳክት ከሚያደርጉበት ዳይሬክሽን ላይ ተንተርሰን ካታጎራይዝ እናደርጋለን። ከየት ወዴት አክሽን ፖቴንሻሉን ይባል ያንን በማየት ኒውሮኖችን ክላሲፋይ እናደርጋለን። ያንን አይነት ክላሲፊኬሽን ነው ፋንክሽናል ክላስ ከሚሰጡን ጥቅም አንጻር አክሽን ፖቴንሻልን ከሚያስተላልፉ ዳይሬክሽን አንጻር ኒውሮኖች ካታጎራይዝ ይደረጋሉ። እዚህ ላይ ተንተርሰን ክላሲፋይ ስናደርግ ኒውሮኖችን ስንት አይነት ኒውሮኖች አሉን ይላል? 3 አይነት ኒውሮኖች አሉ። እነዚህም 3 አይነት ኒውሮን የመጀመሪያው ሴንሰሪ ኒውሮን ኦር አፈረንት ኒውሮንስ ብለን የምንጠራው you see the sensory neuron or afferent neurons are the neurons that conduct action potential towards the central nervous system. so such type of neurons are sensory or afferent neuron. ስለዚህ አንድ ኒውሮን ሴንሰሪ ወይም አፈረንት ኒውሮን ነው ብለን የምንጠራው መቼ ነው? ያ ኒውሮን ኤሌክትሪካል ሲግናልን ከሪሴፕተሩ ወደ ሲኤንኤስ ማስተላለፍ ሲችል ይህን አይነት ኒውሮን ምን ተብሎ ይጠራል? ሴንሰሪ ኦር afferent neurons. the neurons that conduct action potential towards the CNS. ወደ ሲኤንኤሳችን ኒውሮኑን አክሽን ፖቴንሻልን ኮንዳክት የሚያደርግ ኒውሮን ሴንሰሪ ተብሎ ይጠራል። you see this is assume the receptor sensory receptor. Say that we have different types of sensory receptor. So from the receptor information transferred to our control center through what? through the sensory neuron. ስለዚህ አንድ ኒውሮን ሴንሰሪ ነው የምንለው መረጃን ከሪሴፕተሩ ተቀብሎ ወዴት ሲያደርስ ነው? ወደ ኮንትሮል ሴንተራችን ሲወስድ ነው። ይህንን አይነት ኒውሮን ምን ተብሎ ይጠራል? ሴንሰሪ ኒውሮን ብለን እንጠራለን። ሁለተኛው ኢፈረንት ወይም ሞተር ኒውሮን ብለን የምንጠራው ነው። the motor neuron or efferent neurons are the neurons that conduct action potential away from the CNS towards the muscle or glands. ስለዚህ ሁለተኛው የኒውሮን አይነት ሞተር ኒውሮን ወይንም ኢፈረንት ኒውሮን ብለን የምንጠራው ነው። ስለዚህ ሞተር ወይንም ኢፈረንት ኒውሮን ብለን የምንጠራው the neuron that conduct electrical signal towards the effector ከሲኤንኤሳችን ተቀብሎ መረጃን ወደ ኢፌክተር ስንል ማን ነው ብያችኋለሁ? አይዘር መስል ነው ወይንም ግላንድ ነው። ስለዚህ መስል ወይንም ግላንድ ወደ መስል ወይንም ግላንድ መረጃን የሚያደርስ የኒውሮን አይነት ምን ተብሎ ይጠራል? ሞተር ኦር ኢፈረንት ኒውሮን። ይሄ የቀድሞ ከየት ነበር? ከሪሴፕተር ወደ ኮንትሮል ሴንተር ከሆነ ሴንሰሪ ብያችኋለሁ። አሁን ደግሞ ከኮንትሮል ሴንተር ወደ ኢፌክተር በተቃራኒ አቅጣጫ ማለት ነው የሚወስደው ምን ብለን እንጠራለን? ሞተር ወይንም ኢፈረንት ኒውሮን ብለን እንጠራለን። ይሄ ኒውሮን መረጃ በአክሽን ፖቴንሻል ፎርም ከኮንትሮል ሴንተራችን ወደ ኢፌክተራችን ኢፌክተር ስንል መርሳት የሌለባችሁ ማን ነው? መስልና ግላንድ። ስለዚህ መስልስ ኤንድ ግላንድስ አር ኢፌክተር። ሶ ዩ ሲ ሰከንድ ታይፕ ኦፍ ኒውሮን ቤዝድ ኦን ዴር ፋንክሽን ከሚሰጡን ጥቅም አንጻር ብለን ስንጠራ ማን ላይ ነው የምንተራሰው ብያችኋለሁ? ዳይሬክሽን ኦፍ አክሽን ፖቴንሻል። ዩ ሲ አሁን ዳይሬክሽን ኦፍ ፕሮፓጌሽን ኦፍ አክሽን ፖቴንሻል ስናይ ከሲኤንኤሳችን ወደ ኢፌክተር የሚወስድ የኒውሮን አይነት ምን ተብሎ ይጠራል? ኢፈረንት ኒውሮን ወይንም ሞተር ኒውሮን ተብሎ ይጠራል። the third type of neuron is interneuron or association neuron. ስለዚህ association neuron or interneurons the neurons that conduct electrical signal the neurons that conduct action potential from one neuron into another neuron within the CNS. see ሶስተኛው የኒውሮን አይነት based on the direction of action potential ስንል it associate integrate interconnect ነው የሚያደርገው neurons that conduct action potential from one neuron into another within the CNS. በሲኤንኤሳችን ውስጥ ሁለቱን ኒውሮን
ማንን ሴንሰሪውን ቅድም ብያቸዋለሁ ከሪሴፕተር ወደ ኮንትሮል ሴንተር፣ ሞተሩ ደግሞ ከኮንትሮል ሴንተር ወደ ኢፌክተር ይወስዳል። ስለዚህ እነዚህ ሁለት ኒውሮኖችን ኢንተርኮኔክት የሚያደርግ ኒውሮን የት ሲኤንኤሳችን ውስጥ ምን ተብሎ ይጠራል? ኢንተር ኒውሮን። ዘ ኒውሮን ዛት ኮንዳክት ዛት ኢንተርኮኔክት ዘ ሴንሰሪ ኒውሮን። ሴንሰሪ ኒውሮኑ ከሪሴፕተር ወደ ኮንትሮል ሴንተር፣ ሞተሩ ደግሞ ከኮንትሮል ሴንተር ወደ ኢፌክተር ይወስዳል። እነዚህ ሁለት ኒውሮኖችን ኢንተርኮኔክት የሚያደርግ የኒውሮን አይነት በሲኤንኤሳችን ውስጥ ያለ ምን ተብሎ ይጠራል? ኢንተር ኒውሮን ወይንም አሶሲሽን ኒውሮን ተብሎ ይጠራል። ለሲ ዋን ባይ ዋን እስኪ እያንዳንዱ እያየን እንሂድ። መጀመሪያ ሴንሰሪ ወይም አፈረንት ኒውሮን ብለን ይጠራ ነው። ሴንሰሪ ኒውሮን ኦር አፈረንት ኒውሮን ዘ ኒውሮን that consists of the afferent division of peripheral nervous system consists of afferent neuron. ስለዚህ afferent division ብለን ስንጠራ it consists of the afferent neuron. ስለዚህ afferent neuron is typically the neuron that sensory receptor that generate action potential. It typically has sensory receptor. afferent neuron sensory receptor ናቸው። ከሴንሰሪ ሪሴፕተር ኤሌክትሪካል ሲግናል ተቀብሎ ወዴት ይወስዳል? ወደ ኮንትሮል ሴንተራችን ይወስዳል። and the afferent fibers extend from the receptor to the cell body. ይህንን ብዙ ጊዜ the peripheral axon ብሎ ይጠሩታል። and a short central axon pass from the cell body to the spinal cord. ያንን ነው ሴንሰሪ ኦር አፈረንት ከሪሴፕተር ተነስቶ ወደ ኮንትሮል ሴንተር መረጃን ሲወስድ። ስለዚህ አክሽን ፖቴንሻል that initiate at the receptor end of the peripheral axon and response to the stimulus. እስኪ ዲያግራሙን እያየን እናውራ። you see እዚህ ጋር እንደምታዩት this is the receptor, sensory receptor. so we say that the sensory neuron is conduct electrical signal from the receptor toward the control center. ይሄንን ነው the peripheral axon ብለን የምንጠራው that extend from the sensory receptor toward the cell body, and the central axon ብለን የምንጠራው from the cell body toward the control center. so this is the central axon. It diverge and synapse with other neuron in the spinal cord. ስለዚህ ይሄንን ነው ሴንሰሪ ኒውሮን ብለን የምንጠራው። ትራንስፈር ኢንፎርሜሽን ፍሮም ዘ ሪሴፕተር ቱዋርድ ዘ ኮንትሮል። ስለዚህ ዘ ፐሪፈራል አክሰን አለ፣ ዘ ሴንትራል አክሰን። ዘ ፐሪፈራል አክሰን ፍሮም ዘ ሴንሰሪ ሪሴፕተር ቱዋርድ ዘ ሴል ቦዲ and the central axon from the cell body toward the control center. And then in the control center, the central axon diverge and form synapses with other neurons to communicate. So this sensory neuron has no dendrite. ሴንሰሪ ኒውሮን እዚህ ጋር እንደምታዩት ዴንድራይት የለውም። መርሳት የሌለባችሁ ከዚህ በፊት ስናወራ ስለ ኒውሮን አንድ ኒውሮን አብዛኛውን ጊዜ 3 ፓርቶች አሉት። እነማን ናቸው እነዚህ 3 ፓርቶች? ሴል ቦዲ፣ ዴንድራይት እና አክሰን። ስለዚህ እዚህ ጋር አክሰን አለን፣ እዚህ ጋር አክሰን አለን፣ እዚህ ጋር ሴል ቦዲ አለ፣ ግን ምን የለውም? ዴንድራይት የለውም። ይህንን አይነት ኒውሮን ምን ብለን ሴንሰሪ ኒውሮን። አብዛኛው ሴንሰሪ ኒውሮን ምን የላቸውም? ዴንድራይት የላቸውም። ስለዚህ ዴንድራይት የላቸውም ሴንሰሪ ኒውሮን። ሁለተኛው የኒውሮን አይነት ኢፈረንት ኒውሮንስ ወይም ሞተር ኒውሮን ብለን የጠራ ነው። ኢፈረንት ኒውሮንስ አር ላይ ፕራይመሪሊ ኢን ዘ ፐሪፈራል ነርቨስ ሲስተም። ልክ ይሄም እንደ ሴንሰሪው ፐሪፈራል ነርቨስ ሲስተም ውስጥ ካቴጎራይዝ የሚደረገው። ስለዚህ ፐሪፈራል ነርቨስ ሲስተም ውስጥ ካቴጎራይዝ ይደረግም but the cell body and the dendrite of the efferent neurons is found where in the CNS. But when you see the cell body of sensory or afferent neuron is found where outside the CNS. እዚህ ጋር ቅድም እንደምታዩት the cell body of ሴንሰሪ ኒውሮን የት ነው የሚገኘው? ከሲኤንኤሳችን ውጭ ነው የሚገኘው ሴል ቦዲው። but the cell body of efferent neuron የት ነው የሚገኘው? እንደ ሲኤንኤሳችን። ሁለተኛው ዲፈረንስ ነው እነዚህ የሁለት ኒውሮኖች ልዩነት። አንዱ ዳይሬክሽኑን ብያቸዋለሁ። ከሪሴፕተር ወደ ኮንትሮል ከሆነ ሴንሰሪ፣ ከኮንትሮል ሴንተር ወደ ኢፌክተር ከሆነ ሞተር ነው ብያቸዋለሁ። ሁለተኛው ልዩነት የሴንሰሪ ኒውሮን ሴል ቦዲ ከሲኤንኤሳችን ውጭ ሲገኝ የሴል ቦዲ ኦፍ ሞተር ኒውሮን ግን ሁልጊዜም እና ደንድራይቱ የት ነው የሚገኘው? በሲኤንኤሳችን ውስጥ ነው። ሶ the cell body and the dendrites are in the CNS, the central nervous system. Efferent axons leave the CNS to cause their way muscles or gland that innervate. ሁለተኛው ኢፈረንት ኒውሮን መረጃን ከሲኤንኤሳችን ተቀብሎ ወዴት ይወስዳሉ? ወደ ኢፌክተር። ኢፌክተር ሳርዋት መስልስ ኤንድ ግላንድስ ማለት ይሄ ዲያግራም እንደሚያሳይ ይሄ ላኛው ሴንሰሪ ነው። ሴንሰሪ ኒውሮን ከሪሴፕተር ወዴት ይሄዳል? ወደ ኮንትሮል ሴንተራችን ይሄዳል። ስለዚህ ያንን ነው ሴንሰሪ ብለን የምንጠራው። ይህንን ፕሪፈራል አክሰን ብያቸዋል። ከዚህ ዜና ያለው ሴንትራል አክሰን። ሁለተኛው ሞተር ነው። the motor neuron transfer information from where? from the control center toward the effector. ከኮንትሮል ሴንተራችን ወደ ኢፌክተራችን መረጃን የሚወስድ የኒውሮን አይነት ሞተር ወይም ኢፈረንት ኒውሮን ተብሎ ይጠራል። ይሄ ኒውሮን
በከዚህ ፊት ሁለት አይነት ሞተር ኒውሮኖች አሉ። ሶማቲክ ሞተር ኒውሮን እና አውቶኖሚክ ሞተር ኒውሮን። ስለ ሶማቲክ ሞተር ኒውሮኑ ወጥሮ እንደምታዩት ከሲኤንኤሳችን ተነስቶ ሄዶ ተርሚኔት የሚያደርገው ኢፌክተሩ ላይ ነው፣ ስክለታል ምስላችን ላይ ነው። ይህንን አይነት ሶማቲክ ሞተር ይህንን አይነት ኢፈረንት ኒውሮን ወይም ሞተር ኒውሮን ምን ተብሎ ይጠራል? ሶማቲክ ሞተር ኒውሮን። ሶማቲክ ስንል ዩሲ መረጃን ከኮንትሮል ሴንተራችን ተቀብሎ ለስክለታል ምስል ጆይንትና ስኪን የሚያቀብል ከሆነ ሶማቲክ ሞተር ኒውሮን። ሁለተኛው አውቶኖሚክ ሞተር ኒውሮን የምንለው ነው። አውቶኖሚክ ሞተር ኒውሮን ከሶማቲክ ሞተር ኒውሮን ከሚለይባቸው አንዱና ዋነኛው ነገር በሲኤንኤሱ እና በኢፌክተሩ መካከል ሁለት ኒውሮኖች አሉ አብዛኛውን ጊዜ። ያም ፕሪጋንግሊዮኒክ ኒውሮን እና ፖስት ጋንግሊዮኒክ ኒውሮን እንላለን። እዚህ ጋር ስታዩ ግን ወጥ ነው። ሴል ቦዲው ሲኤንኤሳችን ውስጥ ነው ያለው። አግዘኑ ተርሚኔት የሚያደርገው ኢፌክተሩ ላይ ነው ሶማቲክ ስንል። አውቶኖሚክ ሞተር ኒውሮን ካልን ግን ሁለት ናቸው። ማናማን? ፕሪጋንግሊዮኒክ እና ፖስት ጋንግሊዮኒክ። ስለዚህ ሁለት ኒውሮኖች፣ የመጀመሪያው ኒውሮን ሴል ቦዲ ሲኤንኤሳችን ውስጥ ሲገኝ፣ የሁለተኛው ኒውሮን ሴል ቦዲው እንደ አውቶኖሚክ ጋንግሊያ ውስጥ ይገኛል። ስለዚህ ኢፈረንት ኒውሮን በምንል ሰዓት ዛት ኮንዳክት ኤሌክትሪካል ሲግናል ፍሮም ኮንትሮል ሴንተር ቱ ኢፌክተር፣ ከኮንትሮል ሴንተራችን ወደ ኢፌክተር መረጃ የሚወስደውን ኢፈረንት ብለናል። እነዚህን ኢፈረንት ወይም ሞተር ኒውሮን ስናይ ሁለት አይነት ናቸው፣ ሶማቲክ እና አውቶኖሚክ ብለን የምንጠራው። ስለዚህ ሶማቲክ እና አውቶኖሚክ ልዩነታቸው ሶማቲኩ ሄዶ ተርሚኔት የሚያደርገው ኢፌክተሩ ላይ ሲሆን፣ አውቶኖሚኩ ግን ሁለት ኒውሮኖች አሉ፣ ፕሪጋንግሊዮኒክ እና ፖስት ጋንግሊዮኒክ። ፕሪጋንግሊዮኒኩ ሴል ቦዲ ሲኤንኤሳችን ውስጥ ሲገኝ፣ ፖስት ጋንግሊዮኒኩ ግን ከሲኤንኤሳችን ውጭ ይገኛል። ይህንን አውቶኖሚክ እንላለን። አውቶኖሚኩ ሄዶ የሚያርፈው ስሙዝ መስል ላይ፣ ካርዲያክ መስል ላይ፣ ግላንዳችን ላይ ይሆናል። ከዚህ በፊትም በሌላ ቪዲዮ አይተናል። ይሄንን ነገር ወደኋላ ተመልሳችሁ እነዛን ማየት ነው። ሶስተኛው የኒውሮን አይነት ኢንተርኒውሮን ብለን አሶሺዬሽን ኒውሮን which integrate which interconnect the two neuron in the CNS 99% of neuron in the CNS are neuron ኢንተርኒውሮን። በሲኤንኤሳችን ውስጥ የሚገኙ 99% ኒውሮኖች ምን አይነት ኒውሮኖች ናቸው? ኢንተርኒውሮኖች ናቸው or አሶሺዬሽን ኒውሮኖች ናቸው which integrate which interconnect the two neuron ሴንሰሪውና ሞተሩን we have more than 100 billion interneuron in the CNS። በሲኤንኤሳችን ውስጥ ወደ 100 ቢሊዮን ኒውሮኖች እነዚህ ኢንተርኒውሮኖች ናቸው። so it integrate or process the incoming sensory information from the sensory neuron and elicit a motor response by acting the appropriate motor neuron. You see, interneuron integrate, interconnect the sensory information with motor function. ስለዚህ ሴንሰሪውን ከሞተሩ ጋር ኢንተግሬት ኢንተርኮኔክት የሚያደርገው የኒውሮን አይነት የት የሚገኝ? ሲኤንኤሳችን ውስጥ ማለት ብሎ ይጠራል ኢንተርኒውሮን። ለዚህ ነው አንዳንዶቹ አሶሲዬሽን ኒውሮን ብሎ which associate which integrate which interconnect the two neuron። እዚህ ጋር እንደምታዩት ኢንተርኒውሮን ብለን ይጠራል። ይሄ ሴንሰሪ ነው፣ ከሪሴፕተር ወደ ኮንትሮል ሴንተር ያመጣል። ሴንሰሪ ኒውሮን ደንድራይት የለውም ብያቸዋለሁ። ስለዚህ ሴል ቦዲና አግዘን አለው። ሴል ቦዲና አግዘን ሴንሰሪ ብለን የጠራ ነው። ስለዚህ ይሄ ሴንሰሪውን ስናይ ፐሪፈራል አግዘንና ሴንትራል አግዘን፣ ፐሪፈራሉ ከሪሴፕተር ወደ ሴል ቦዲው፣ ሴንትራሉ ከሴል ቦዲው ወደ ኢፌክተር ይወስዳል ተባብለናል። ዜን ኢፌክተር ሴንትራል አግዘኑ ሲኤንኤሳችን ስፓይናል ኮርዳችን ውስጥ ዳይቨርት አድርጎ ከተለያዩ ኒውሮኖች ፎርም ሳይናፕስ። ሁለተኛው ኢንተርኒውሮን ወይም አሶሺዬሽን ኒውሮን ብለን which interconnect the sensory with motor፣ ሁለቱን ኢንተግሬት ያደርጋል ማለት ነው። ኢንተርኮኔክት ያደርጋል ከሴንሰሪ ወደ ሞተር። ይህንን አይነት የኒውሮን አይነት የት የሚገኝ? ሲኤንኤሳችን ውስጥ ምን ተብሎ ይጠራል? አሶሺዬሽን ኒውሮን ኦር ኢንተርኒውሮን ተብሎ ይጠራል። ሶስተኛው እዚህ ጋር እንደምታዩት ሞተር ብለን የጠራን ነው። ሴል ቦዲው የሚገኙ እና ደንድራይቱ የት ነው የሚገኘው? በሲኤንኤሳችን። አግዘኑ ግን ተርሚኔት ያደረገው የት ነው? ፐሪፈራሊ ኢፌክተሩ ላይ። ይህን አይነት ሞተር ኒውሮን ብለን እንጠራ። ይህን አይነት ኒውሮን ሞተር ኒውሮን ወይም ኢፈረንት ኒውሮን። ስለዚህ ሁለት አይነት ኢፈረንት ኒውሮኖች አሉ ብያቸዋለሁ ቅድም። ማናማን? ሶማቲክ ሞተር ኒውሮን እና አውቶኖሚክ ሞተር። ስለዚህ ኢፈረንት ወይም ሞተር ኒውሮኖችን ስናይ ሁለት ናቸው፣ ሶማቲክ እና አውቶኖሚክ። ሶማቲኩ ከሲኤንኤሳችን ተነስቶ ወደ ኢፌክተሩ ሲሄድ፣ አውቶኖሚኩ ግን ከሲኤንኤሳችን ተነስቶ ቀጥታ ኢፌክተሩ ላይ አይደርስም። ጋንግሊያው ላይ ተርሚኔት ያደርጋል። ዜን ከጋንግሊያው ተነስቶ ደግሞ ወደ ኢፌክት። ጋንግሊያን ስንል ከዚህ ፊት ኮሌክሽን ኦፍ ኒውራል ሴል ቦዲ ሎኬትድ ዌር አውትሳይድ ሲኤንኤስ። በሶማቲኩ ጊዜ ግን ሴል ቦዲ ሁልጊዜም የሚገኘው በሲኤንኤሳችን ውስጥ ሲሆን፣ በአውቶኖሚኩ ጊዜ ሴል ቦዲው ሁለት ቦታዎች ላይ ይገኛል። አንዱ ጋንግሊያው ላይ ነው፣ ሌላው በሲኤንኤሳችን ውስጥ ይገኛል። በዚህ አይነት መንገድ ኒውሮኖችን ካታጎራይዝ እናደርጋለን። ይህንን አይነት ካታጎራይዜሽን ፋንክሽናል ክላሲፊኬሽን ብለን የምንጠራው ነው። ሁለተኛው ስትራክቸራል ክላሲፊኬሽን ነው። ካላቸው ቅርጽ አንጻር
ይሄ ደግሞ ፎከስ የሚያደርገው ቤዝድ ኦን the number of process see structural classification based on the number of process that extend from the neurons cell body ከኒውሮን ሴል ቦዲ ኤክስቴንድ የሚያደርጉ ፕሮሰሰሮችን በማየት ኒውሮኖችን ካታጎራይዝ እናደርጋለን። ቅድም ፋንክሽናል ስንል ግን ምንድን ቢያቸዋለሁ? ቤዝድ ኦን ዳይሬክሽን ኦፍ አክሽን ፖቴንሻል ኮንዳክሽን አክሽን ፖቴንሻል ዳይሬክሽኑን በማየት ነው ፋንክሽናል ስንል። ስትራክቸራል ክላሲፊኬሽን ስንል ነምበር ኦፍ ፕሮሰስ ያ ማለት አግዘን ላይና ደንድራይቱ ላይ ተንተርሰን ነምበር ኦፍ አግዘን እና ደንድራይቱ ላይ ተንተርሰን ካታጎራይዝ እናደርጋለን። ያን አይነት ካታጎራይዜሽን ምን ብለን እንጠራለን? ስትራክቸራል ክላሲፊኬሽን። So based on their structure, there are 3 types of neuron: the multipolar neuron, the bipolar neuron, and unipolar neurons. Functionally, ምን ብያቸዋለሁ? sensory, motor, inter. Based on the number of process ከሆነ or based on the structural classification ከሆነ ግን 3 አሉ። አሁንም multipolar አለን፣ the bipolar, unipolar. ምንድነው ልዩነታቸው? see this is a multipolar neuron, this is a bipolar neuron, and this is unipolar neuron. እነዚህ ሶስቱም ብለን የምንጠራው multipolar, the bipolar, unipolar ላይ ነው። እስኪ አንድ ባንድ እያየን እንሂድ። let's see first multipolar neuron, the neuron with many dendrites and a single axon. አንድ ኒውሮን ማልቲፖላር ኒውሮን ነው ብለን የምንጠራው መቼ ነው? አንድ ያ ኒውሮን ብዙ ደንድራይቶች እና አንድ አክሰን ካሉት። እንዳትረሱ አሁንም አንድ ኒውሮን አብዛኛውን ጊዜ 3 ፓርቶች አሉት ብያቸዋለሁ፣ ሴል ቦዲ፣ ደንድራይት እና አክሰን። ስለዚህ አንድ ኒውሮን ማልቲፖላር ነው የምንለው በሴል ቦዲው ዙሪያ በጣም ብዙ ደንድራይቶችና አንድ ሲንግል አክሰን ብቻ ካሉት ያን አይነት ኒውሮን ምን ብለን እንጠራለን ማለት ነው? ማልቲፖላር ኒውሮን። so the dendrites vary in number and their degree of branching። ስለዚህ ደንድራይቶቹ መጠናቸው ቁጥራቸው ሊለያይ ይችላል፣ ብራንች የሚያደርጉበት መጠን ሊለያይ ይችላል። ብዙ ኒውሮን ብዙ ደንድራይቶች በአንድ ሴል ቦዲ ዙሪያ ካሉ ያንን አይነት ኒውሮን ነው ማልቲፖላር። ይሄ ማልቲፖላር ኒውሮን በተለይ በሲኤንኤሳችንና በሞተር ኒውሮናችን ውስጥ ይገኛል። ይሄን ዲያግራም ይሄ ማልቲፖላር ኒውሮን እንደምታዩት ዚህ ሴል ቦዲ አክሰን፣ ይሄ ደግሞ ደንድራይት ነው። በሴል ቦዲው ዙሪያ በጣም ብዙ ደንድራይቶች አሉ እና አንድ አክሰን ብቻ ከሴል ቦዲው ኤክስቴንድ ያደርጋል ወደ ይሄ ትሪገሪንግ ዞን ብለን የጠራነው ነው የአክሰኑ። ይሄን አክሰን ሂሊክ ብለን የጠራነው ከዚህ በፊት ፓርት ኦፍ ሴል ቦዲ ፍሮም ዊች አን አክሰን ኦሪጂኔት አይደል? አክሰን ሂሊክ ይሄ መጀመሪያው አክሽን ፖቴንሻል የሚነሳበት ትሪገሪንግ ዞን ነው። ይሄ ትሪገሪንግ ዞን ዜን አክሰኑ ማይሌትድ አክሰን እንደምታዩት። ይህን አይነት ኒውሮን ምን ብለን እንጠራለን? ማልቲፖላር ኒውሮን። ስለዚህ በሲኤንኤሳችን ውስጥ የሚገኙት አብዛኞቹ ኒውሮኖች ማልቲፖላር ኒውሮኖች ናቸው። ስለዚህ እነዚህ ኒውሮኖች ከየት ኤክስቴንድ ያደርጋሉ? እነዚህ ኒውሮኖች በቅርጻቸውን ስናይ በሴል ቦዲው ዙሪያ በጣም ብዙ ደንድራይቶች አሉት። ወዴት ኤክስቴንድ? አንድ ሲንግል አክሰን ይኖረዋል ማለት ነው። ሁለተኛው የኒውሮን አይነት ባይፖላር ኒውሮን። ይሄ ደግሞ 2 ፕሮሰስ አሉት፣ ደንድራይት እና አክሰን። ደንድራይት and axon ያንን ነው ባይፖላር ኒውሮን ብለን የምንጠራው። dendrite of special to receive the stimulus and the axons are conduct action potential to the CNS። ሁለተኛው የኒውሮን አይነት based on their structure ባይፖላር ኒውሮን። ለዚህ ባይፖላር ኒውሮን ብለን በምንጠራበት ሰዓት አንድ ደንድራይት አንድ አክሰን አለው። and dendrite to receive the stimulus and axon conduct action potential. They are located in some sensory organs such as the retina of the eye and the nasal cavity። በጣም ሬር ነው። ይሄ ባይፖላር ኒውሮን ስናይ በጣም ሬር ሬቲና ኦፍ ዘ አይ እና ናሳል ካቪቲያችን ውስጥ የሚገኝ የኒውሮን አይነት ነው። ኦልፋክተሪ ኤፒቴሊየም እንደ ባይፖላር ሴል እንደ ሬቲና ምን ተብሎ ይጠራል? እነዚህ ባይፖላር ኒውሮን። ያ ባይፖላር ኒውሮን እዚህ ዲያግራም ላይ እንደምታዩት ሴል ቦዲው ሴንተር ላይ እዚህ አለ። ይሄ አክሰን ነው፣ ይሄኛው ደግሞ ደንድራይት ነው። ሲንግል አክሰን ሲንግል ደንድራይት፣ አንድ አክሰን እና አንድ ደንድራይት አለ ማለት ነው። አናክሰን አንድ ደንድራይት ያለው ይሄንን መሀል ላይ ማን አለ? ሴል ቦዲ አለ። ይሄን አይነት ኒውሮን ባይፖላር ኒውሮን ነው። እዚህ ባይፖላር ኒውሮን በጣም ሬር ነው በእኛ ሰው በተለይ ሬቲና ኦፍ ዘ አይና ናሳል ካቪቲያችን የሚገኝ የኒውሮን አይነት ነው። ያ ባይፖላር ኒውሮን የሚገኝ ብለን ስለ ባይፖላር ኒውሮን 2 ፕሮሰስ አለ፣ አንድ ደንድራይት አንድ አክሰን። ስለዚህ አንድ አክሰን እዚህ ጋር አለ፣ አንድ ደንድራይት እዚህ ጋር አለ። መሀል ላይ ማን አለ? ሴል ቦዲ። የቅድሙን ግን ስታዩ ማልቲፖላር ኒውሮን በሴል ቦዲው ዙሪያ በጣም ብዙ ነበሩ ደንድራይቶች እና አንድ አክሰን ብቻ ነበር ኤክስቴንድ። እዚህ ጋር ግን እንደምታዩት አንድ ደንድራይት ብቻ ነው ያለው። ይሄን ነው ባይፖላር ኒውሮን ብለን የጠራ ነው። ሶስተኛው ዲያግራሙን ለማሳየት ማልቲፖላር ኒውሮን አለ፣ ባይፖላር ዩኒፖላር ኒውሮን ብለን ወይም ሲዶ ዩኒፖላር ብለው ይጠሩታል እና ያለን ቀጥለን። ስለዚህ ዲያግራሙ እሱን ነው የሚያሳያቸው፣ ማልቲፖላር፣ ባይፖላር፣ ዩኒፖላር ኒውሮን ብለን የምንጠራው። Unipolar neuron have a single process extending from the cell body. You see, unipolar neurons እና አንድ ፕሮሰሰር ብቻ ነው ያለው። ያም ኤክስቴንድ የሚያደርገው ከየት ነው? ከሴል ቦዲ ነው። So this process divide into 2
branch. Short distance from the cell body. ይሄ ፕሮሰሰሩ ሁለት ብራንቾች አሉ። ስለዚህ they may describe it as pseudo unipolar. One branch extends to the CNS and the other branch, one branch extends to the CNS. ከየት ከሪሴፕተር this unipolar neuron only axon ብቻ ነው ያለው። ይሄ እንዳይሸወዳችሁ ደንድራይት አይደለም። ይሄ peripheral terminal, the peripheral terminal extend from the receptor then towards the cell body, ሁለተኛው ከሴል ቦዲ towards ወደ CNS። ይሄ the peripheral axon፣ ይሄ ደግሞ central axon ብያልኳችሁ። you see T shape structure ነው ያላት። ቅድም መሃል ላይ ነበር የነበረው ማልቲፖላሩ the bipolar መሃል ላይ ነበር። ይሄ ግን ወጣ ብሎ T shape ነው ያለው። ሴል ቦዲ አለ then this is the axon. there is no dendrite here. dendrite የለም እንዳይሸወዳል። ለዚህ አንዳንዶቹ ሲዶ ዩኒፖላር ይሉታል። dendritic like structure ስላለ dendritic like structure ስለሚመስል dendrite ሲዶ ዩኒፖላር ሲዶ ማለት ፎልስ አይደል ፎልስ ዩኒፖላር ስትራክቸሩ ሲታይ ይሄ dendrite የሚመስል ነገር ስላለው otherwise dendrite የለውም። እዚህ ጋር axon ብቻ ነው peripheral axon እና central axon ያለው። so the other branch extends to the periphery has dendritic like sensory receptors. has what? dendritic like sensory receptor. the two branch function as a single axon and the single axon የሚያገለግሉ and the sensory receptor respond to the stimuli resulting the production function potential that are transmitted into the CNS. እንደምታዩት ይሄ መረጃን ከሪሴፕተር ወደ ኮንትሮል ሴንተር አብዛኞቹ ሴንሰሪ ኒውሮኖች ተብሎ ይጠራሉ። አብዛኞቹ ሴንሰሪ ኒውሮኖች ዩኒፖላር ኒውሮኖች ናቸው። ዩኒፖላር ኒውሮኖች ናቸው። ይሄ የሚያሳየው ዲያግራም ውስጥ ነው። so neuron regeneration, so when we see the neural regeneration, when neurons are damaged, the cell body die, the entire neurons also die. the cell body ሞተ ማለት entire neuron ሞተ ማለት ነው። regenerate አያደርግም። if the cell body is intact and only the axon is severed, then the cell body and attached segment of the axon survive. you see cell body ኖርማል ሆኖ axon የሆነው ፓርት ከተጎዳ ያ አታችድ ከሴል ቦዲ ጋር አታችድ የሆነው ሰርቫይቭ ሲያደርግ የተጎዳው ፓርት ግን ዲጀነሬት ያደርጋል ማለት ነው። the section of axon separated from the cell body usually degenerates slowly and die. ስለዚህ ከሴል ቦዲ ዲታች የሆነው የአክዞኑ ፓርት ዲጀነሬት ያደርጋል። ከሴል ቦዲ ጋር ግን አታች ያደረገው ፓርት ሪጀነሬት ማድረግ ይችላል ማለት ነው። the Schwann cells are near the injury site and send chemical signal cell body to cell that injury has occurred. ስለዚህ ለዚህ ነገር ትልቁን አስተዋጽኦ የሚያደርገው ሪጀነሬት እንዲያደርግ ትልቁን አስተዋጽኦ የሚያደርግ ማለት ነው ሸዋን ሴል ነው። ለዚህ ሸዋን ሴል የት ነው የሚገኘው? ፐሪፈራሊ ማለት ነው። ኒውራል ሪጀነሬሽን ስናይ ስካቬንጀር ማይክሮጊላ ኦር ፋጎሳይትስ ኢንጀስት አንድ ክሊር አዌይ ዘ ደብሪስ ዩ ሲ ዘ ስካቬንጀር ማይክሮጊላ ኦር ዘ ማይክሮጊላ ስካቬንጀር እንገልፍ ያደርገው ማን ፋጎሳይትስ ያደርጋሉ ያን የተጎዳው ፓርት if the severed axons belong to somatic motor neuron result in permanent paralysis. ያ ጉዳቱ የደረሰው ሶማቲክ ሞቶር ኒውሮን እኮ permanent paralysis of skeletal muscle. if the damaged neuron in the sensory neuron like ሆነ a person may experience loss of sensation in the region previously innervated by the neurons. ናምብለስ ለሆነ ቲኒንግ ሊሆን ይችላል። ስለዚህ ሰውየው ሴንስ ላያደርግ ይችላል። ሴንሰሪ ከሆነ ሞተር ከሆነ ደግሞ የተጎዳው ሞተር ፓርት permanent paralysis ሊያስከትልበት ይችላል ማለት ነው። ለዚህ ኒውሮኖች ግን ሪጀነሬት የማድረግ ቴንደንሲ ያላቸው የትኞቹ ፐሪፈራል ላይ የሚገኙት ይሄን ነው። ከሴል ቦዲው ኢንታክት ሆኖ ኖርማል ሆኖ ግን እዚህ ቦታ ላይ አደጋው ቢደርስ የተጎዳበት ፓርት ዳሜጅ የሆነበት አክሰኑ ዲጀነሬት አድርጋ ሴፓሬት ይሆናል። ዲታች ያደረገው ከሴል ቦዲ ያልኛው ኤክስቴንድ ማድረግ ይችላል ማለት ነው። ስለዚህ ኒውሮኖች ሪጀነሬት ሊያደርጉ በተለየ የሚገኙ ኒውሮኖች ናቸው። በፐሪፈራል ላይ የሚገኙት ከሲኤንኤሳችን ውጭ ያሉ ኒውሮኖች ሪጀነሬት ያደርጋል። አንደር ሳም ኮንዲሽን አክሰን ዘ ፐሪፈራል ነርቭስ ካን ሪጀነሬት። መቼ ነው ያ ሳም ኮንዲሽን ያልኳችሁ? when the axons attached to the cell body ሴል ቦዲው ኢንታክት ሆኖ ከሴል ቦዲው ጋር አታች የሆነው ፓርት ሪጀነሬት ማድረግ ይጀምራል። ዲታች ያለው ግን ዲጀነሬት ያደርጋል። Schwann cells secrete neurotropic factors that keep the cell body alive and stimulate regrowth of the axon. ለዚህ ነው ከዚህ ፊት ስለ Schwann cells ስናወራ ሁለት ቤዚክ ፋንክሽኖች አሏቸው ብያቸዋል። አንደኛ formation of myelin around the axon outside the CNS፣ ሁለተኛው ደግሞ ለኒውራል ሪጀነሬሽን because they secrete neurotropic factor which is important for neural regeneration. So regeneration of axon the CNS is less likely to occur naturally. but CNS ውስጥ ኒውሮኖች ሪጀነሬት ማድረግ ቴንደንሲያቸው በጣም ሬር ነው። ምክንያቱም አንዱኛው ትልቁ ነገር there is no
ኒውሮትሮፒክ ፋክተርስ ስቲሙሌት ማድረግ አይችሉም። ሪጀነሬት እንዲያደርግ ማድረግ አይችሉም በሲኤንኤሳችን ውስጥ። ከሲኤንኤሳችን ውጭ ያሉት ኒውሮኖች ግን ሪጀነሬት ማድረግ ይችላሉ። አንትል ሴል ቦዲ ኦፍ ኒውሮን ኢዝ ኢንታክት ነው። ሴል ቦዲው ኢንታክት ከሆነ ኖርማል ፋንክሽናል ከሆነ ሪጀነሬት ያደርጋሉ ፐሪፈራሊ። ሴንትራሊ ግን ሪጀነሬት ማድረግ በጣም ላይ ነው። ሂፖ ካምፓስ አካባቢ ሪጀነሬት አሁን የሚወጡ ጥናቶች ሂፖ ካምፓስ ላይ ሪጀነሬት ማድረግ ይችላሉ ተብሎ ይታሰባል። አዘርዋይስ እስካሁን ድረስ በሲኤንኤሳችን ውስጥ ያሉ የሚገኙ ኒውሮኖች ዋንስ ከተጎዱ መልሶ ማገገም አይችሉም፣ ሪጀነሬት ማድረግ አይችሉም። ስለዚህ ሸዋን ሴል ነው ትልቁ ሚና የሚጫወቱ ፐሪፌራል ላይ ለሚገኙ ኒውሮኖች ሪጀነሬት ለማድረጋቸው ትልቁ ሚና የሚጫወቱ ሸዋን ሴል። ቅድም እንዳልኳችሁ ሴንሳይዝ ኒውሮትሮፒክ ፋክተር and also act as a phagocyte engulf the damaged part። የተጎዳውን ይህን ዲያግራም እያየን እናው መጀመሪያ እዚህ ቦታ ላይ አደጋው ቢደርስ መጀመሪያ የተጎዳውን ፓርት ኢንገልፍ ያደርጋል፣ ፋጎሳይቶሳይዝ ያደርጋል። ስለዚህ ስለየው ማለት ነው። ከዛ በኋላ ዜን ሰራውንድ ባይ ዘ ቤዝመንት ሜምብሬን ፎርም ሪጀነሬሽን ቲዩብ። ዜን ይሄን ቤዝመንት ሜምብሬን ሰራውንድ በማድረግ ሪጀነሬሽን ቲዩብን ፎርም ያደርጋል። ከዛ በኋላ ሪጀነሬሽን ቲዩብ ፎርም ካሆነ ግሮዝ ካደረገ በኋላ በዛ በተፈጠረው ግሮዝ ባደረገው አክሰን ላይ ማይለን ፎርም ያደርጋል። ዜን ማይለኑ ተፈጠረ፣ ሪጀነሬት አደረገ ማለት ነው። ሶ ዘ ሸዋን ሴል ኢዝ ኢምፖርታንት ፎር ሪጀነሬሽን ኦፍ ኒውሮን አውትሳይድ ዘ ሲኤንኤስ ማለት ነው። በት ኢን ዘ ሲኤንኤስ again tip connected to the cell body began to grow toward the destination ቅድም እንዳልኳቸው። but the CNS has limited ability to regenerate። አንደኛው absence of continuous basement membrane፣ ሁለተኛው oligodendrocyte molecule inhibit neural growth። oligodendrocyte ምንድነው? oligodendrocyte which is important for myelin in the CNS ብያቸዋል አይደል? ይሄ oligodendrocyte it inhibit neural growth and also absence of continuous basement membrane. This is the two major factors that inhibit the neural regeneration in the CNS, in the central nervous system። ስለዚህ በሴንትራል ነርቨስ ሲስተማችን ውስጥ ኒውሮኖች ሪጀነሬት እንዳያደርጉ ከሚያደርጉ ሁለት ዋና ዋና ነገሮች አንዱ absence of the continuous basement membrane፣ ሁለተኛው ደግሞ ኦሊጎደንድሮሳይት ራሱ ኢንሂቢት ያደርጋል። የዛሬው ታይፕስ ኦፍ ኒውሮን ይህን ይመስላል። ስላዳመጣችሁኝ አመሰግናለሁ። አሁንም ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ጥያቄ ካላችሁ ኢንቦክስ ብታደርጉ ያገባችሁ ነገር ካለ መልስ ያለው። ስላዳመጣችሁኝ አመሰግናለሁ። መልካም ቆይታ